ስትይ ነው እንዳልታሰር ያደረግሽው። ይሄኔ ነገሮችን ሁሉ በእጅሽ አስገብተሽ ቢሆን ቀድመሽ የምትገይኝ አንቺ ነበርሽ። እኔ ከዚህ በላይ አንድም ቃል እንዳትተነፍስ። ቆይ እንዴት አድርገህ ነው የምታስበኝ? ይሄን ያህል ዝቅ አድርገህ ነው እንደምታየኝ? ካገኘው ሰው ጋር የምጣበቅ ርካሽ ሴት አድርገህ ነው የምታስበኝ? እኔ እንደዛ አላልኩም። ነገሩን ወደ እኔ አታዞሪ። ሁለተኛ እንደዚህ አይነት ነገር ስትናገረኝ እንዳልሰማ፣ አለበለዚያ ማንም ሳይሆን እኔ ራሴ ነኝ ይሄን ቀለበት አውልቄ የምጥለው። ብረት ሲሆን ልጄ ቅርብ ያለች ያህል ነው የሚሰማኝ፣ ግን ልጄ ትሆናለች ብዬ ጭራሽ አስቤ አላውቅም። አንድ ነገር ልንገርህ፣ የብሌን እናት መሆን በጣም መታደል ነው። አሁንም ቢሆን ልጄ ብትሆን ደስ ይለኝ ነበረ። ማን ያውቃል፣ ልትሆንም ትችላለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ ሰላማችሁ ብዝት 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 ይበልልኝ። ተወዳጁ አደራ ዛሬ ማግበጅና ልብ አንጠልጣይ እንደሆነ ቀጥሏል። የዳግምና የብሌን ፍጥጫ እንደቀጠለ ነው። ማን ያሸንፋል? ብሌን ለሳሚ ብዙዎቻችን ተመኝተንላታል። ሳሚ ለሷ ከከፈለው መስዋዕትነት አንጻር ለሳሚ ይገባዋል። ዳግም ልጅ እያጫወተው ነው። ዳግም ህፃን ልጅ እያጫወተው ነው። ቅናቱ፣ ትቤቱ፣ እልኩ፣ ሁሉም ነገር በገዛ እጁ ብሌንን ገፍቶ ወደ ሳሚ እንድትሄድ ሊያረጋት ነው ማለት ነው። እጅግ የሚገርመውና እጅግ የሚደንቀው ነገር መጨረሻው ምንድን ነው? ሳሚም እኔ አፈቅርሻለሁ ብዬ ደጋግሜ ነግሬያታለሁ፣ ስለዚህ እሷ ተገፍታ ብትመጣ መልካም ነው በማለት ወስኗል። ሁልጊዜ ብሌንን የሚያስደስት ወይም ብሌንን ለመርዳት ነው እንጂ ብሌንን ህይወት ለመበጥበጥ አይደለም። እኔ የማስበው ዳግም እጅግ የምትገርምና ምርጥ ልጅ እጅ ላይ አለች። አያያዙን ካላወክበት ተቀናቃኝ ከጎን አለ በማለትም ቢያስጠነቅቅም ቅናትና ትዕቢቱን ሊተው አልቻለም ማለት ነው። እጅግ የሚገርም ነገር እየተፈጠረ ነው። ብሌንም በዚሁ ከቀጠልክ አንተ ሳትሆን እኔ ነኝ ቀለበቱን አውልቄ የማወረውርልህ ብላ ብታስጠነቅቀውም ትዕቢቱ ሊለቀው አልቻለም። ዳግም አሁን በቅናት ነው። ሳሚ ለጊዜው ጥሩ ሰው ቢመስለው ብሌን እንድትወደው፣ ብሌን በልቧ ቦታ እንድትሰጠው ነው። ብሌንን ከኔ ለመቀማት ነው። ሰላም አንቺም እየተሸወርሽ ነው በማለት በሀሳብ ጭልጥ እያለ በቅናት ሲንጨረጨር አይተነዋል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን ሳሚ በትክክል ተለውጦ መልካም ሰው ለመሆንና ከነሱ ጥሩ ግንኙነት እንዲኖረው ለማድረግ የሚያደርገው ጥረት ነው። ዳግም ግን ይህ ሁኔታ አልተዋጠለትም። እንዲሁም ብሌንን ከኔ ለመንጠቅ፣ ብሌንን ከኔ ለመቀማት የሚያደርገው እርምጃ ነው በማለት እልክ ይዞታል። ይህ ሁኔታው ግን ብሌንን ከእጁ እንድታወጣ፣ ከእጁ እንድታመልጥ ወይም ከብሌን ጋር ከባድ ጦርነት ውስጥ እንዲከፈት ነው የሚያደርገው። ብሌንም ደጋግማ ብታስጠነቅቀውና እንዲረጋጋ ሰላም እንዲፈጥር ብታደርገውም እሱ ግን ሁልጊዜ ጭቅጭቅ ሆኗል። ሁልጊዜ እጠብቅሻለሁ፣ ከኔ የበለጠ ከሱ የበለጠ እኔ እንከባከብሻለሁ እያለች ነው። ነገ ደግሞ ይህን ቀለበት አወልቀዋለሁ እያለች ነው በማለት የተገላቢጦሽ ያላለውን ያላሰበውን ነው የሚወራው። የሚቀናና ሁልጊዜ ሰላም የሚነሳይ ሰው እንደማይመች ታውቃለህ። ርካሽና የትም ጋር ሂጅ የምለጠፍ ሰው አይደለሁም። ክብሬን ለማይጠብቅ እንደዚህ በርካሽ ቦታ ለሚገምተኝ ሰው ቦታ የለኝም። ሁለተኛ እንደዚህ ብትል እኔ እናንተ ያበቃልናል በማለት ትታው ሄዳለች ብሌን። በዚሁ ከቀጠሉ እንግዲህ ሳሚ ለብሌን ለማድረግ እስከ ጥግ ድረስ መሄዱ የማይቀር ጉዳይ ነው። እሱም ሰላምዬ የነገርኩሽን አስቢበት፣ ብሌን ያንቺ ልጅ ናት፣ ከፈለግሽ ማንም ሳይሰማ በድብቅ ምርመራ ማድረግ ትችላለሽ። ምክንያቱም ብሌን እንደ እናቷ ባትወልድ የወለደቻት ባትመስልያትም እንደ እናቷ ነው የምታይሽ። ልቧ ከሚሰበር በድብቅ ዲኤንኤ አስመርምረሽ ማረጋገጥ ትችላለሽ። በኃይሉ አንቺን ለመበቀል፣ አንቺን ንብረትሽን ለመውሰድ ያረገው ግፍ ነው፣ አንቺ ላይ የፈጸመው መከራ ነው አንቺና ብሌን ላይ። አሁንም እናንተን ለመጉዳት ወደ ኋላ አይልም በማለት እንደ አዲስ ነገሩ ጉዳዩ እንዲመረመር ሊያደርገው ይችላል።
በሌላ በኩል እጅግ ደስ የሚለው ነገር ብሌን አሁን ሳሚ ምን ያህል እንደተለወጠና ምን ያህል በሙሉ ልብ መልካም ሰው እየሆነ እንደሆነ ተረድታለች። እሱም ከአልማዝ ጋር ሲያወራ የሰማችው ነው። እኔ የክፎች የጨካኞች ጨካኝ ነበርኩኝ፣ አሁን ግን ተለውጫለሁ። ብሌን አፍርሳ ሰርታኛለች። መልካም ሰው እንደሆን ወደ ራሴ እንድመለስ ከፈጣሪ ጋር እንድታረቅ አድርጋኛለች በማለት ሲያወራ የሰማችውን ነገር ከልቡ እንደተቀየረ ተረድታለች ማለት ነው። በጣም የሚገርመውና ደስ የሚለው ጉዳይ ግን ሳሚ ብሌን አፍርሰሽ ሰራሽኝ ያለው ነገር ሁላችንንም ያስማማል። ሰው እንደዚህ ክፋቱን እርግፍ አድርጎ ትቶ ሲለወጥ እጅግ ደስ ይላል። ሌላው እኔን ከእናንተ በኃይሉ ልጠብቃችሁ ይገባል፣ በኃይሉ እቅዱ ስላልተሰካለት እናንተ ከመጉዳት ወደ ኋላ አይልም ያለው ነገር አሁን ግን በኃይሉ ብቻ ሳይሆን ጥላታቸው ቃል በኃይሉ ዳግም ሊሆን ይችላል። ምክንያቱም ዳግም ሳሚ እዚያ ቤት እስካለ ድረስ ተንኮልና ክፋቱን መቀጠሉ አይቀርም። ምክንያቱም ሁልጊዜ ቅናት፣ እልክ፣ ትዕቢት ከተሞላበት መጋጨቱና አጠገቤ እንዳትደርስ ማለቱ የማይቀር ጉዳይ ነው። እጅግ የሚገርመው ፍጥጫ የዳግምና የሳሚ እጅግ የሚገርም መልካምነት የብሌንና የሳሚ እጅግ ደስ የሚል ቅርርብ። በዚሁ ከቀጠልክ ራስ ገፍተህ እጅ ላይ ታመጣታለህ ያለው ሳሚ መሆኑ የማይቀር ጉዳይ ነው። የበኃይሉና የፀሐይ ጎር ፊት ለፊት ፍጥጫ። ፀሐይ በኃይሉን ገደለችው። ፀሐይ አንተ አረመኔ፣ የእኛን ጉድጓድ እየቆፈርክ እኔ ለአንተ ምረት የለኝም፣ እስካሁን ገለኸኝ ነበረ። ሲቀጥል ገነትና እኔን ለማጫረስ እሷና እኔ ስንያያዝ የምትፈጥረው የአንተ የልብ ደስታ ሁለታችንም ገለህን ለመሄድ ነው እንጂ ለገነት አስባ አይደለም በማለት ቃታውን ስባ ግንባሩን ብለዋለች። እሱም ለበኃይሉ ይገባዋል። በእርግጥ እስከ ወዲያኛው መሞት የለበትም። ምክንያቱም ሞቶ ወንጀለኛ መባልም የለባቸውም። ብዙ የሚያወራርደው የክፋቱ ልክ፣ የጭካኔው ብዛት፣ የተደበቀ ማንነት ስላለው ለእያንዳንዱ ወንጀሉ ቅጣት ማግኘት አለበት። ያ ሁሉ ወንጀል ተሸክሞ እነሱ ሊገላቸው ሄዶ እነሱ እሱን ገለው ወንጀለኛ ከሚባሉ ንጹሕ ሆነው የሚገባው ቅጣት ማግኘት አለበት። ቢያንስ ጊዜያዊ ጉዳት ብቻ አድርሰው ለፖሊስ አሳልፈው ሰጥተው ወንጀሉን መስክረውበት ሁሉንም መቀመቅ እንዲያወርደው አድርገው መስመስከር አለባቸው የሚል እምነት አለኝ። የዳግምና የሳሚ ፍጥጫ በዚሁ ከቀጠለ ሳሚና ብሌን አብረው መሆናቸው አይቀርም። ሳሚ የኋላ ኋላ የሚወዳ ልጅ በእጁ ልትገባ ነው ማለት ነው።